ማያሰራ መስለ እንዴ? ሱቅ ያላት ሴት ላይ መተተለጠፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጣን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። ምን አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ለለምንሽ መጣው። ከዛ አንቺ ወዳታላችሁ። እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ ማ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ ረዋን የታወቀችው እኮ ለምን ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልክ እኮ የእሷን ሽቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ ያላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብሰሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመከር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ባለጌጥ እንዲህ ሀቢብቴ ላይ ስትልኝ እኔ እናት እና ረዋን ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ ያረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን አስገቢያ። ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ አይለወጥም መቼም። ነገር ከነዳም የዛሬውንም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት ይወጣ ነው ናብረን እኩል ይወጣ ነው። ፈጅር ሊደርስ 9 ሰዓት ይወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበው? ጊዜ ጉልበት ማባከን እንጂ ቆይ ጉሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው
እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ አበባህን ትጨርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛው ይሄ ቤት ግን ይከብድሃል፣ አይመጥንህም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ሙባረክ እንዴት ነህ? አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጨምሮ ሌሎችንም በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታቂው ከሆነ የሰማሹ ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሐምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም፣ እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስን አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ ትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ?
ሰው ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ ወደፊት መራመድ የሚባል ነገር የለም። አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉንም ነው። ይኸውልሽ አሁን እሱ ሰድቡ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን፣ ይነሳላታል። እሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬ እኛ ይቅራል ነው በምንም ይሁን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀህ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋለች አይደለ? ልጁ ሀቢባ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መጥቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ። እኔ አላባብልሽም። ትክክለኛውን ነገር ሙኒት ይሄ ልጅ እኔን ያቀኛል። አንተዋወቅም እኮ እኔ እና እሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ከመጣ ቲክቶክ ላይ አመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይሄንን ፊት ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው? እኔ በረዋን የተጠቀምኩት ምንድን ነው? ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት 1 ሚሊዮን ሊገባ ሲል የተዘጋው አካውንት። ሶ እንዴት ነው 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው? ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስበ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አኑሪው። ኖ ቪዲዮ ይሰራል ማለት ነፃ እንዲያወጣኝ እፈልጋለሁ። ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው። ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ምንድነው ከፈትኩኝ ፌክ አካውንት። እህቶቼ የምላቸው እናቴን ሳይቀር በቂችን እድል ተጠቅመው ሲረግጡ ነበረ። በጣም ማስፈራሪያም ሁላ አለ። ቪዲዮ እያንዳንዷን ቪዲዮ ይዣለሁ እኔ ልክልሻለሁ። ማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ እፈልጋለሁ። ለምን እኔ የሚከታተሉ ልጆች ያውቃሉ፣ እስከዛሬ የሚከታተሉ ልጆች ለምን ስላንቺ መልካምነት፣ ስላንቺ ውለታ፣ በጣም ስላንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ማግኘትሙት ረዋን ማግኘትሙት ሳይመን በልጄ እምላለሁ አውቃለሁ ከልብሽ እንደምትወጂኝ ረዋን ማግኘትሙት እኔም እጅግ በጣም ከልቤ ነው የምወድሽ። ስላንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት
ታውቂያለሽ እንደምትወጂኝ አውቃለሁ። ለዛ ነው እኔ አልቀየምሽም በሱ ቀድሜ ነው የምነግርሽና ምንም ነገር አንቺ ስለኔ ምንም መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብዬዋለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜም ሆነ ስለ ሙኒት እኔ እንዳንቺ ተናላላቸው ስማቸውን ጠርታለች። ክብሬን ምኔን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት የአንቺን ትዳር ለማዳን ለአንቺ ስል ይቅር ብዬዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል። ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን ይችን ነገሮች ያደርግ። ለምን እኔ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። ባንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋውቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ያህል ይችን እንድል ተጠቅሞ በጣም ብዙ ብዙ ነገር አለ። ልክልሻለሁ በጣም ብዙ ወላሂ ረዋን። ይኸውልሽ እኔ ከአንቺ አፍ ክፉ ቃል እስካልወጣ ድረስ እሱ አለብዬ ሁሉም እኮ ስለራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለየራሳችን ነው ኃላፊነት የምንወስደው። ገባሽ? ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለውም ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን በቃ እሺ፣ ምን ትፈልጊያለሽ? ሌላሽ ምን ላርግልሽ? ላስገባልሽ እዚህ ጋር ስማማችሁ ነው እናንተም። ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አውቃለሁ። ጠይቆ ምናምን ያሰጋል ኖ ምን ያሰፈደጉ ቤ ላይክ ያለ ስሜ ሰው ስም ሲሰጠኝ ዩ ኖ ላይክ አንቺ ብቻ ሳትሆኚ እና እኛም አንወድም፣ ማንም አንቺ ወዳጆች አይወዱም። ግን ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት። አዳምጪ ግን እንዲያደርጉ እያለ እነሱ ጭምር እንትን ሲላችሁ ነበር። ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬዠርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ውሎ ይሆን ደጅም ውሎ በመጣ ቁጥር ፕሬዠር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው።
ከዛ በኋላ መሆን ያለበትን እየታየ ተስተካክሎ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ህፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም፣ ይፈልጋል። ስለዚህ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ፣ እኛም አናንስም ላንቺ። አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላህ ስጪና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? እሱንማ አወራን እኮ ስንት ጊዜ ነበረ እሷ ስትናገርሽ የነበረው? በየጊዜው ካላስ ላላህ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደል እንዴ የምትጠሪው? እየታገሽ እንዴ የተደረገው ሁኔታውን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አትችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም። ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሯ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አው ግን ባልና ኦስማን እኔ ጋር ደውል እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተር ወስከቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ። ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮሜንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮሜንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሹ አንቺ ትወቀሽበታለሽ። ያን ሰዓት ሀቡላ አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናል እኛ። ስለዚህ እዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው፣ ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው፣ ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድነው የምንጠብቀው? ዑስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ።
ኖ ቪዲዮ ክፈትና ይቅርታ። እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽኝ ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተውት በቃ። አላክረፍ ስፋይ። ሰላም ሀቢባ፣ ሰላም ነው? ሰላም፣ ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማናዬ ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ፣ ማንም ሰው ፎሎ እንዳያደርገኝ አንድ ሰው መጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ፣ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠጥቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። ካራክተር ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺ ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት ነው የታወቅኩት። አውቃለሁ እኮ በዛ ራስክ ላይ ራስ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፍ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠው። ቁጣ ቤቷ አይመጣም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ።
ባንቺ የምታወቀው እንዴት እንደሆነ ካንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ፣ ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም፣ ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው፣ ደግሜ እድል ሰጠውልኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። ፍለቅ ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን አድርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማነው። ኢንሻአላህ ጥሩ በቃ እንደዛ እናደርጋለን። ሰዎችን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስትሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆነ አያነሱም፣ ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይም አትጠጭም። ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቅሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ካለማውጣት በኋላ ነው ያወቅኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ሆዲ ስለማያስታውቅ ዶክተር ካልጻፈልሽ እኮ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። ስታስረጂ ነው የገባኝ። እርግዣ ለቃ አንቺ ስታስረጂኝ ከዛ ገባኝ እንጂ ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? አንቺ አትቀይምኝ። በልጆች የምላለው ረዋን ወላሂ ላዚም ወላሂ ራፊም እምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ
አውርቼሽ ነበረ እህቴ። ምንም ቢሆን እኛ ሁላችንም ከጎንሽም ነን። ትላንትና ነገርሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሚ አመሰግናለሁ አብዬ። ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሚ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው። የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ሳሪቲ ልጠይቃት። እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነገ ወዲያም አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም። ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም። ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ ያመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም። አንቀየምሽም እኛ። እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ። እሺ በዚህ አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። እሺ ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶቼ። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች አይደል? ታረኳት። አይ አልመጣለች። እንዴት ናችሁ? እንዴት ነሽ ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥሽ ሳትመሰገኝ በደንብ ሄጃለሽ። ምንድን ነው ያጣደፈሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ። ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ውስጥ ያለው። ተከትሏቸው እንዳይሄድ ፈርታ። ባርኩት ሳሪ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። የቤቢ ሻወር ስጦታው ደርሷታል። በስልክ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ካንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንዳንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራሁ ነው፣ በራስ መተማመንን የምሬ እንዳለምሽ። ስለዚህ ቆራጥና የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ማንም ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያውን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለኝ። ግን አሁንም አቡ ምከሪያት፣
ራሷን ብቻ ታስቀድም። በአሁን ሰዓት የሚያሳስብ ነገር እኮ አልነበረም እኮ ምን ሆና እንዳሳሰባት አለቅ። አሁን አንቺ ስታስረጅኝ ነው ይገባኛለችኝ። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያም በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነው 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ኦኬ አለ። ሳርጌ ምን መሰለሽ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከረው ቢካሌ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3-4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም ከዚህ በኋላ። ደግና እንዲህ ነው ያለበት። እዚህ ሰምተሻል ሩዋንሽ? ሰምቻለሁ። ግን እኔ አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ኦልሬዲ ምን በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፊ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ